ፕሮቲን ምን ያህል መመገብ እንዳለባችሁ ካልኩሌት ማድረግ ለማትችሉ እንዴት እንደሚሰራ ነው ማሳያችሁ። እኔ ለምሳሌ አሁን 66 ኪሎ ነኝ። አይ ነው ይገርማል። 66 ኪሎ ነኝ። እኛ ሀገር ደግሞ በተለምዶ ነገሮችን ላይክ ዌይቶቻችንን ኪሎቻችንን የምንመዝነው በኪሎ ነው። ሌላ ሀገር ኤልቢኤስ ወይም ፓውንድ በሚለው ነው የሚመዝነው። ስለዚህ መጀመሪያ ይሄንን ቁጥር ወደ ፓውንድ መቀየር አለብን። ወደ ፓውንድ ለመቀየር በ2.2 እናባዛዋለን። ይሄን ቁጥር ስታባዙ ወይም እናንተን ዌይት እዚህ ጋር ተክታችሁ ስታባዙ የሚመጣው ቁጥር የኔ 145.2 ይሆናል። እዚህ ጋር ያለው ነው በፓውንድ የእናንተ ኪሎ ማለት ነው። መጀመሪያ ይሄንን ወደዚህ ኮንቨርት ወደ ፓውንድ ታደርጋላችሁ። ይሄን ካወቅን በኋላ ምን እንደምናደርገው ታዲያ ይሄን እንትን ማለት መቀየራችሁ ምንድነው ፖይንቱ? ምክንያቱም ፐር ፓውንድ ኦፍ ቦዲ ዌይት ነው የሚለካው ፕሮቲን ማለት በፓውንድ በአንድ ፓውንድ ኦፍ ቦዲ ዌይት ምን ያህል መመገብ አለባችሁ የሚለውን ነው ማየት ያለባችሁ። ስለዚህ ፐር ፓውንድ ኦፍ ቦዲ ዌይት ጀማሪ ከሆናችሁ ከ0.8 እስከ 1.2 አካባቢ ፌር ነው ጀማሪ ከሆናችሁ። ምክንያቱም ስፔሻሊ ደግሞ ዌይት ሎስ ላይ ከሆናችሁ ላይሞላላችሁም ይችላል። በዛ ላይ ኦቨርዋል ማድረግናችሁ እንድታቆሙት ሳይሆን ግራጁዋሊ ፕሮቲን ኢንቴካችሁ ፕሮግረስ አድርጋችሁ የሆነ ቦታ ደርሱ ነው አላማው። ስለዚህ ከዚህ መሀል ያለውን ብትመገቡ ጥሩ ነው። ከቻላችሁ እዚህ ጋር ካልሆነ እዚህ ጋር አትሊስት ግን በቀን ውስጥ ጡንቻ መገንባት የምትፈልጉ ከሆነ እዚህ ጋር መመገብ አለባችሁ። ታዲያ 0.8 ነው የምንመገበው ለሚለው ደግሞ አይደለም። 0.8 በምን እናባዘዋለን? በፓውንድ እዚህ ጋር በቀየርነው ቁጥር ላይ እናባዘዋለን። ከዛ በኋላ እዚህ ጋር እናንተ የራሳችሁን በፓውንድ ኪሎ አስገብታችሁ እዚህ ጋር የሚመጣላችሁ ቁጥር በቀን ውስጥ ጀማሪ ከሆናችሁ የምትመገቡት የፕሮቲን መጠን ይሆናል ማለት ነው። ከዛ በኋላ ወደዚህ ስትጠጉ ደግሞ በዚች በ1.2 ደግሞ ድጋሚ የራሳችሁን ኪሎ በፓውንድ ታባዛላችሁ። የሚመጣው ቁጥር በቀን ደጋግማችሁ ይህን ስለምትጠቁ በቀን የምትመገቡት ፕሮቲን ነው ማለት ነው። ፕሮቲን እንደምናውቀው በጣም ነሰሰሪ የሚባል ሰፕሊመንት ነው። አንድ ሰው ከዚህ ወደዚህ መሻገር ወይም ደግሞ ከፍ ማድረግ እንዳለበት በምንድን ነው ሊያውቅ የሚችለው? አንደኛ ይሄንን ራሱችን ግራም በዚህ አባስታችሁ የምትመጣው እዚች ጋር ያለችዋን ኤክስን እዚች ጋር ያለችዋን ቁጥር መመገብ ቀለል እያለለት ሲሄድ አንድ ሰው ፕሮቲን ኢንቴኩን ይጨምራል ማለት ነው። ምክንያቱም ፕሮቲን ኢንቴካችሁን በጨመራችሁ ቁጥር አንደኛ ሰውነታችሁ እሱን ራሱ ዳይጀስት ለማድረግ ካሎሪ በርን ስለሚያደርግ ፋት ሉዝ እያደረጋችሁ ካሎሪ በርን እያደረጋችሁ ትሄዳላችሁ ማለት ነው። አንድ ሁለተኛ ደግሞ ጂም ቤት ሄዳችሁ የምትሰባብሩትን ወይም የምታቆስሉትን ጡንቻ ሪከቨር ለማድረግ ኤፊሽንት የሆነ ወይም ለሰውነታችሁ በቂ ነው ተብሎ የሚባል ፕሮቲን በተመገባችሁ ቁጥር ሰውነታችሁ ቢውልድ እያደረገ ጡንቻውን ይሄዳል። አንድ ሰው መስል ማሱ በጨመረ ቁጥርና ቦዲ ፋቱ በወረደ ቁጥር ሞር ፕሮቲን መመገብ ይኖርበታል። ከሰስቴን ማድረግ አለበት ወይም መያዝ አለበት። ጡንቻው ያን የሚያክል ያው ቮሊዩም አይደለም ያን የሚያክል ይሄን የሚያክል ሀብት ያለው ሰውና ይሄን የሚያክል ሀብት ያለው ሰው ያለው ቲም ማኔጅመንት ቲም የተለያየ ነው። እንደዛ ብላችሁ አስቡት። እናንተ እዚህ ጋር ከሆናችሁ ከ0.8 መጀመር ትችላላችሁ። እናንተ እዚህ ጋር ከሆናችሁ ከ1.2 እስከ 1.8 እኔ ፐርሰናሊ 1.8 ግራም ፕሮቲን ነው በቀን የምመገበው። አይ ቲንክ አፕሮክሲሜትሊ ባልሳሳት 145 ግራም እስከ 150 ግራም በቀን እመገባለሁ። ስለዚህ እናንተ እነዚህን እንትኖች ኮንሲደር ታደርጋላችሁ ማለት ነው። ሆፕፉሊ አላወሳሰብኩትም ብዬ አስባለሁ ቪዲዮውን እና ምን ጊዜም ፖርሽን ዋይዝ እንዴት ነው ታዲያ እዚህ ጎል ላይ ለመድረስ የምናደርገው ካላችሁኝ አንዴ አይደለም ፕሮቲኑን የምትበሉት። ይሄ ሳህናችሁ ከሆነ ለትሴሽ በጣም ሞላል ያለ ሳህን ነው፣ ግን ሳህናችሁ ከሆነ እንደዚህ ብናካፍለው ይሄኛው ሄልዚ ፋት ታረጋላችሁ ወይም ጤናማ የስብ እንትኖች ለምሳሌ አቮካዶ፣ ናትሶች ላይ ፒናት፣ አልማንድ ምናምን ታረጋላችሁ። ከዛ ሁለተኛ እዚች ጋር ካርቦሃይድሬታችሁን ታረጋላችሁ። ካርቦሃይድሬት በጣም ነሰሰሪ ነው። ከዚህ ፊውል ነው ለሰውነታችሁ። ካርቦሃይድሬታችሁ ወይም ምንድን ነው ካርቦሃይድሬት በአማርኛ አይ ዶንት ኖ ብቻ እነ ፓስታ መኮሮኒ ታረጋላችሁ። እዚህ ጋር ፓስታ መኮሮኒ፣ ሩዝ ፐርሰናሊ ነው የምወደው ሩዝና እንትን ነው ሩዝና ምንድን ነው የሚባለው ድንች ነው። ሶ እዚች ጋር ሩዝና ድንች ታረጋላችሁ። እዚህ ጋር ካርብ ታረጋላችሁ። ከዛ ይሄኛው መሞላት ያለበት እንዳለ ይሄ ፕሮቲን ነው መሆን ያለበት። ሃፍ ኦፍ አንድ ሁለተኛው የሳህናችሁ ምን ጊዜም ፕሮቲን ነው መሆን ያለበት። እዚህ ጋር ሄልዚ ፋት ከሌለ ቬጂቴብል ይገባል፣ ካልሆነ እዚህ ጋር ቬጂቴብል ይጨመራል። ይሄን ግን አትነኩትም። ይሄ ፕሮቲን ነው የሚሆነው። ስለዚህ አንድ ሰው እንደዚህ አድርጎ 3 ጊዜ ቢበላ ከቁርስ ጀምሮ ይሄንን የሚፈልገውን ቁጥር ያገኘዋል ማለት ነው። በአንዴ ካረጋችሁ ግን በጣም ኦቨርቨልሚንግ ነው፣ ይከብዳችኋል።
በዛ ላይ ፕሮቲን በጣም ዴንስ የሆነ እንትን ስለሆነ ልክ ጥሬ ስጋ ስትበሉ ብላችሁ አስቡት። ይሄ ከነቢራ ጋር የምትጠጡት ምናምን አይደለም ነው። ጀነራሊ የጥሬ ስጋ ኮንሰፕት ስናየው ጥሬ ስጋን ስትበሉ ምንድን የሆነው እንቅልፍ ይላችኋል፣ የጥጋብ ስሜት ይሰማችኋል። ሴሺቲንግ ስለሆነ ወይም በጣም አጥጋቢ ስለሆነ ፕሮቲን ቀናችሁንም በስነ ስርዓቱ ስራም ስላላችሁ እንዲሄድ ቀናችሁ ከፋፍላችሁ ነው እንጂ የምትበሉት በአንድ ጊዜ አትብሉት። ሆፕፉሊ ግልጽ አድርጌ አስረድቻለሁ ብዬ አስባለሁ። ያ ሌላ እንትን እንድላችሁ የምትፈልጉት ነገር ካለ ዋካችሁን ኮመንት አድርጉ። ሰብስክራይብ እና ሼር ማድረግ አትርሱ። ይሄንን ለሚጠቅመው ሰው እናንተ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ ቪዲዮውን። ያ ጨርሻለሁ።